ኢትዮጵያ በርካታ ብሔር ብሔረሰቦች ያሉባት በርካታ ማህበረሰቦች ያሉባት በሃይማኖትም ስንወስድ የተለያዩ ሃይማኖቶች በተለይ በዓለም ላይ ትልልቅ ሃይማኖቶች ያሉባት እንደመሆኗ መጠን በጣም ሰፊ የሆነ የባህል ቅርስ አለ። ከዛ አልፎ ግን በስነ ጥበቡ ብንወስድ በኤትኖግራፊ በመንለው ደግሞ ይሄ የሰው ልጅ አኗኗር አለባበስ አመጋገብ ምን ይመስላል በሚለው ብንወስድ በዚህ በጣም ሰፊ አለ እና ይሄን ሁሉ የቅርስ ሀብት ነው። የቅርስ ሀብት ስንለው እንደ ውዱ የሆነው ዘውዱ ጋሻው ምናምኑ አይደለም። በነገራችን ላይ ማንኛውም የህብረተሰብ ውጤት የሆነና በትውፊት ከትውልድ ትውልድ የሚተላለፈውና የሥርዓተ ትውፊታችንና ብሂላችን አካል የሆነው ሁሉ ቅርስ ነው። በዚህ እንግዲህ ተዘርዝሮ የማያልቅ ቅርስ ነው ያለን። በአፍሪካ ደረጃ በጣም ዳይቨርሲፋይድ የሆነ የቅርስ ክምችት ካሉባቸው የተፈጥሮም የባህልም ብንወስድ በቀዳሚነት የምትቆጠር ናት ሀገራችን። መስቀልና ኢሬቻ እንግዲህ በመስከረም ወር የሚካሄዱ የበዓል አከባበር ስነ ስርዓት ናቸው። ቅርስ ነው። በዩኔስኮ ከፌስቲቫል ባለፈ ደግሞ ማለት ነው ኢንዲጂነስ የሆነ ሶሻል ኔትወርኪንግ ሲስተም ያለው በመሆኑ ከዛ አልፎ ደግሞ ሎካል ሰፖርት ሲስተሞች አሉ እና ህዝብ እርስ በርሱ ተሳስቦ ማህበራዊ እሴቱን የሚጠብቅበት ስለሆነ ነው እንጂ የሃይማኖታዊ ፋይዳዋ ብቻ ለብቻዋ ተነጥላ ወጣ አይደለም። እዛ ፌስቲቪቲስ እና ሪቹዋልስ ዶሜን ውስጥ ገብቶ ሲመዘገብ ማለት ነው። ከማህበራዊ መስተጋብርን ከማጠናከርና የተለያዩ ጠቀሜታዎችን ከማምጣት አልፈው የኢኮኖሚ ጠቀሜታቸው እጅግ የላቀ ነው። በእኛ ሀገር ቅርስ የመንከባከብ የመጠበቁ የማልማቱ ነገር እንዳለ ሆኖ ግን የሚገባቸውን ደረጃ ትኩረት ሰጠን የኢኮኖሚ ምንጭ አድርገናቸው አናቅም። አሁን ትልቁ ለውጥ በዚህ በኩል ነው የመጣው። ስለዚህ ያሉንን የተፈጥሮ ሀብቶች በተለይ ፓርኮች ላይ ያሉን ጸጋዎችን እንደዚሁም ደግሞ በታሪክ ደረጃ ረጅም ታሪክ አለን። በባህል ደረጃ በጣም ዳይቨርሲፋይድ የሆነ ባህል ነው ያለን። ያም ደግሞ በዛ ልክ የባህል ቅርሶቻችንም ሰፊ ናቸው። እነዛን ወደ ኢኮኖሚያዊ ጠቀሜታ ማምጣት አለብን። መስቀል እንግዲህ ቅርስነቱን ጠብቆ እንዲሄድ በተለይ በዩኔስኮ ሲመዘገብ ሀገሪቱ ትልቅ ቃል ነው የምትገባው። ያስመዘገበው ሀገር ምንድነው? ይሄን ቅርስ የሰው ልጆች የማይዳሰስ የባህል ቅርስ ዝርዝር ውስጥ አስገብቻለሁ ሲል እንከባከባለሁም ነው። ስለዚህ አንደኛው ነገር የቅርስነት እሴቱን የመጠበቅ ሁኔታ ምንድነው? ካልባሳትም በዓሉ ከሚገለጽባቸው የተለያዩ ድርጊቶች ክንዋኔዎች እነዚህን የመጠበቅ ነው። አንዳንድ ጊዜ ከዘመን ጋር ከፋሽን ጋር ተያይዘው የሚገቡ ነገሮች አሉና እነዛን በጥንቃቄ የመመልከትና በተለይ ከባህላዊ አልባሳት ትውፊት ከባህላዊ ፐርፎርማንሶች ጋር እነዚህን ማክበር ነው። ኢሬቻ እንግዲህ ትልቅ በዓል ነው። መስከረም ውስጥ ከሚካሄዱ በዓላት ማለት ነው። አንደኛ ይሄ የገዳ ስርዓት ለረጅም ዘመናት ኦልሞስት ከ400 ዓመታት በላይ የኦሮሞ ህዝብ የማህበራዊና የዲሞክራሲያዊ ስርዓት ሆኖ ያገለገለ ነው። ዳኝነት ይካሄድበታል፣ እውቀት ይሸጋገርበታል፣ ከአንድ የህይወት ደረጃ ወደ ሌላ ሽግግር ይደረግበታል። ስለዚህ ኢሬቻም እንደዚህው የሰላም የመፈቃቀር ከዛም አልፎ ደግሞ እርስ በርስ የመተሳሰብ በዓል ነው። በተለያዩ አካባቢዎች ኢሬቻ ይከበራል። በየአካባቢው ወትሮ ሲደረግ የነበረውን ድርጊት ክንዋኔ፣ አለባበስ፣ የባህል ዕቃዎች፣ ምግቡን፣ መጠጡን ያንን መጠቀም ነው አንድን ማይዳሰስ ቅርስ ለመጠበቅ ትልቅ አስተዋጽኦ የሚያደርገው።